በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 23 በዚህች ቀን የከበረ ተጋዳይ አባት ገዳማዊ አባ ጢሞቴዎስ አረፈ። የዚህም ቅዱስ አባት ወላጆቹ እግዚአብሔርን የሚፈሩ ናቸው። የቤተ ክርስቲያንንም ትምህርት ያስተማሩ አሳደጉት። የምንኩስናንም ልብስ ሊለብስ ሽቶ ከአባቱ ዘንድ ወጥቶ ወደ አንድ ገዳም ሂዶ በዚያ የሚኖር ሆነ። በውስጧም መነኮሰ። ከዚህ በኋላ የተራቡ ድሆችን መጻተኞችን ተቀብሎ ይመግባቸው ዘንድ በገዳሙ አቅራቢያ ለብቻው መኖርን አሰበ። ከገዳሙም ወጥቶ ማደሪያውን ሰራ። እየተጋደለና እጅ ስራውንም እየሰራ በውስጡ 5 ዓመት ያህል ኖረ። የበጎ ስራ ጠላት ሰይጣንም ከእርሱ እጅ ስራውን ትገዛ ዘንድ በምክንያት ጋለሞታ ሴትን ወደ እርሱ አመጣ። ብዙ ጊዜ ወደ እርሱ ከመመላለሷ የተነሳ የኃጢአት ፍቅር አድሮባቸው በመብል ጊዜ በአንድነት የሚበሉ ሆኑ። ከዚህም በኋላ ከእርሷ ጋራ በኃጢአት ወደቀና በኃጢአት ሥራ ውስጥ 7 ወር ያህል ኖረ። በዚያን ጊዜ እግዚአብሔር እርሱንም ፈጽሞ አልጣላቸውም። የሞትን ጊዜ የምታስፈራና የምታስደነግጥ ቀን በንጉሱ ነገሥት ኢየሱስ ክርስቶስ ፊት መቆምን አሳሰባቸው እንጂ። ከዚያም ቦታ ተነስቶ ጥቅጥቅ ካለ ዱር ውስጥ ገባ፣ ልዑል እግዚአብሔር መርቶታልና። በዚያም ጣፋጭ የውሃ ምንጭና ተምር አለ። በዚያም ቦታ እየተጋደለ ብዙ ዘመን ኖረ። ከዚህም በኋላ ሰይጣን በእርሱ ቀንቶ አስጨናቂ የሆነ የሆድ በሽታ መጣበት። ከሕመሙም ጽናት የተነሳ በግንባሩ በምድር ላይ የወደቀ ሆኖ ኖረ። እርሱም ሲጸልይ ነፍሱን እንዲህ ይላት ነበረ፣ ነፍስ ሆይ ይህ የሰራሽው ሥራ የኃጢአት ፍሬ ነውና በዚህ ደዌ ላይ ታገሽ። በዚህ ሕመምም 4 ዓመት ኖረ። ከዚያ በኋላ መሐሪና ይቅር ባይ እግዚአብሔር ራራለት፣ መልአኩንም ላከለት። እርሱም በእጁ ሆዱን አሸው፣ ሆዱንም በጣቱ ሰነጠቀ፣ ጨጓራውንና አንጀቱንም አጸዳ። ከዚያ በኋላ ወደ ቦታው መልሶ እንደ ቀድሞው አያይዞ አዳነው። እነሆ እንዲህ ጤነኛ ሆንክ፣ ዳግመኛ አትበድል፣ ከዚህ የከፋ እንዳያድርብህ አለው። በበረሃም ውስጥ እየተጋደለ 40 ዓመት ኖረ። ከዚያ በፊት በገዳም 17 ዓመት በዋሻም 10 ዓመት ኑሯል። በዚህም ረጅም ዘመን ከልብስ የተራቆተ ነው። ልዑል እግዚአብሔርም የራሱን ጠጉር አስረዘመለት፣ በእርሱም በፊቱም በኋላውም ተሸፈነበት። ለዚህም አባት ስለ አገልግሎቱ፣ ስለ ተጋድሎው፣ ስለ በጎ አምልኮቱ አራዊት እስከሚጎበኙትና የእግሩን ትቢያ እስከሚልሱ ድረስ ታላቅ ጸጋ ተሰጠው። እግዚአብሔርንም ካገለገለ በኋላ አክሊሉን እንደተሸከመ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ በእውነት አሜን። በዚህችም ቀን የእሴይ ልጅ የዳዊት ንጉሥ አረፈ። ይህም ከብንያም ነገድ የቄስ ልጅ ሳኦል ከነገሰ በኋላ በእስራኤል ላይ የነገሰ ነው። ይህም ንጉሥ ዳዊት በእግዚአብሔር ፊት መልካም ጉዞን የተጓዘ ከእስራኤልም ነገሥታት ሁሉ እውነተኛ ፍርድን ያደረገ ነው። እርሱም ሀገሩ ቤተልሔም የሆነች ከይሁዳ ነገድ ነው። ሳኦልም የእግዚአብሔርን ትእዛዝ በተላለፈ ጊዜ ለእስራኤል ንጉሥ ይሆን ዘንድ መረጠው። ነቢዩ ሳኦልም ምንም ቅብአ መንግሥትን የእሴይን ልጅ ይቀባ ዘንድ ላከው። ሳሙኤልም ታላቁን ኤልያብን ተመለከተ። መልኩ ያማረ አካሉም የጸና ነበርና እግዚአብሔር ግን አልመረጠውም። የኤልያብን ፊቱን አትይ፣ የመልኩንም ማማር አትመልከት፣ እግዚአብሔር ሰው እንደሚያይ የሚያይ አይደለምና አለው እንጂ። ሰው መልክ ያያል፣ እግዚአብሔር ግን ልብን ያያል። ከእሴይ ከ7ቱ ልጆቹ በኋላ ነቢዩ ሳሙኤል ዳዊትን በእስራኤል ልጆች ላይ ይነግስ ዘንድ ቀባው። እግዚአብሔር በሥራው ሁሉ ከእርሱ ጋር ሆነ። ከልቦናው ጽናትና ከየዋህነቱ ብዛት የተነሳ ጠላቱን ሳኦልን ብዙ ጊዜ ሲያገኘው በላዩ ምንም ክፉ ነገር አላደረገበትም።
በአንዲትም ዕለት ሳኦል ከእስራኤል ሁሉ የተመረጡ 3000 ሰዎችን ይዞ ዳዊትን ከሰዎቹ ጋር ይፈልገው ዘንድ ዋሊያዎችን ወደሚታደኑበት ሂዶ በጎዳና አጠገብ ያሉ ዘላኖችም ወደሚሰሩበት ደረሰ። በዚያም ዋሻ ነበረ። ሳኦልም ይናፈስ ዘንድ ወደዚያች ዋሻ ገባ። አሽከሮቹና ዳዊትም በዚያ ዋሻ ውስጥ ተቀምጠው ነበረ። ዳዊትም ተነስቶ ቀስ ብሎ ከልብሱ ጫፍ ቆረጠ። በሁለተኛ ጊዜ በድንክ አልጋ ላይ ተኝቶ ወዳለበት ከአቢሳ ጋራ ገብቶ ከራስጌው ጦሩን እና ውሃ ያለበትን ረዋቱን ይዞ ተመልሶ ሄደ። ክፉ ነገርንም አላደረገበትም። ሰዎችም ጠላትህ ሳኦልን ግደለው ባሉት ጊዜ እግዚአብሔር በቀባው ላይ እጄን ልዘረጋ አይገባኝም ብሎ መለሰላቸው። ስለ ሳኦልም መግደል አንድ ሰው በነገረው ጊዜ ዳዊትም ያንን ሰው ማን ገደለው አለው። ሰውየውም እኔ የገደልኩት አለው። ዳዊትም እጅግ አዘነ፣ ልብሱንም ቀደደ። ያንን ሳኦልን እኔ ገደልሁት ያለውን ሰው ገደለው። እግዚአብሔርም በዚህ በጻድቅ ዳዊት ልብ ብዙ ትሩፋትን፣ ትህትናን፣ የዋህነትን፣ ቅንነትን፣ ትዕግስትን፣ ፍቅርን አከማቸ። ክብር ያለው ንጉሥ ሲሆን ራሱን ውሻ፣ ትል፣ እንስሳም አድርጎ ይጠራል። ስለዚህ ከምድር ነገስታት ሁሉ ከፍ ከፍ አደረገው። እንዲህም ብሎ አመሰገነው። የእሴይን ልጅ ዳዊትን እንደ ልቤ ሆኖ አገኘሁት። ፈቃዴን ሁሉ የሚያደርግ ታማኝ ሰውም ነው። እግዚአብሔርም የእስራኤልን ልጆች ኢየሩሳሌምንም ስለ ዳዊት ደግነት ብዙ ጊዜ ጠበቃቸው። እርሱ ካለፈ በኋላ በነቢያቶቹ አንደበት አከበረው፣ ነገስታትንም ከእርሱ ዘንድ አደረገ። እርሱም በሁሉ ዓለም የታወቀ የመዝሙሩን መጽሐፍ ደረሰ። ይኸውም በሰይጣናት ላይ ጋሻና ጦር የሆነ መልካም ቃልንም የተመላ በሰማይና በምድርም ያሉ በእርሱ እግዚአብሔርን የሚያመሰግኑበት ነው። የዳዊትም ፊቱ እንደ ሮማን ቀይ ነው። ቁመቱም መካከለኛ የሆነ አካሉም የጸና ብርቱ ነበረ። ታናሽ ብላቴናም ሆኖ ሳለ እርሱ የአባቱን በጎች ሲጠብቅ አንበሳ ወይም ተኩላ መጥቶ ከመንጋው ውስጥ በግ ነጥቆ በሚወስድ ጊዜ ተከተሉት፣ ገድሎ ከአፉ ያስጥለው ነበረ። ተከትሎትም ሂዶ ገድሎ ከአፉ ያስጥለው ነበረ። ሊጣላውም ቢነሳበት ጉሮሮውን ይዞ ይሰነጥቀዋል። ከፍልስጤማውያንም ጋር ሰልፍ በሆነ ጊዜ ብርቱ ሰው ስሙ ጎልያድ የሚባል ከጌት ሰዎች የተወለደ ቁመቱ 6 ክንድ ከስንዝር የሆነ ከኤሎፍላውያን ሰፈር ወጣ። በራሱ ላይ የነሐስ በርበርቴ ደፍቷል። የነሐስ ጽፍርንም ለብሷል። በእርሱ ላይ ያለ የብረቱና የነሐሱ ሁሉ የብረቱና የነሐሱ ሚዛኑ 5000 ወቄት ነበረ። በእግሮቹ ባቶችም ላይ የነሐስ ሰናፊል ታጥቆ ነበረ። በጫንቃውም መካከል የነሐስ እባቦች ነበሩ። የጦሩም ዛቢያ እንደ ሸማኔ መጥለሚያ ሆኖ በላዩ ሽቦ የነበረበት የጦሩም ብረት መጠን 600 ወቄት ነበረ። ጋሻ ጃግሬውም በፊቱ ይሄድ ነበረ። ቆመቱም ወደ እስራኤል ሰፈር ይጮህ ነበረ። ቆሞም ወደ እስራኤል ሰፈር ይጮህ ነበረ። ከኛ ጋራ ትዋጉ ዘንድ ለምን ወጣችሁ? እኔ የኤሎፍላውያን ወገን ነኝ። እናንተም የሳኦል ባሮች አይደላችሁምን? ከእናንተ ዘንድ ሰው መርጣችሁ ወደ እኔ ይውረዱ። ከኔ ጋራ መዋጋት ችሎ ቢገድለኝ ባሮች እንሆናችኋለን። እኔ ከእርሱ ጋራ ችዬ ብገድለው እናንተ ባሮች ሁኑ ትሆናላችሁ፣ ሁናቸውም ትገዙልናላችሁ አላቸው። ያም ኤሎፍላዊ ለወገኖቹ ዛሬ በዚች ቀን አንድ ሰው ሰጡኝና ሁለታችን ለብቻችን እንዋጋ ብዬ የእስራኤልን አርበኞች እንሆ ተገዳደርኳቸው አላቸው። እስራኤል ሁሉና ሳኦልም ይህንን የኤሎፍላውያንን ቃል በሰሙ ጊዜ ደነገጡ፣ እጅግም ፈሩ። የእስራኤልንም ወገኖች እንዲህ እየተገዳደሯቸውና እየተመኩባቸው 40 ቀኖች ያህል ኖረ።
ከእስራኤልም ወገን ወደ እርሱ ይወጣ ዘንድ የደፈረ የለም። በዚያም ወራት ዳዊት ወንድሞቹን ሊጎበኝ ወጣ። ያንንም የኤሎፍሊ ወገን የሆነ ሰው የእግዚአብሔር ወገኖችን ሲገዳደርባቸው ባየ ጊዜ አምላካዊ ቅናትን ቀና። ሳኦልንም እንዲህ አለው፣ እኔ ሂጄ ይህንን ያልተገረዘ ቆላፋ ገድዬ ዛሬ ከእስራኤል ሽሙጥን አርቃለሁ። ሕያው የሚሆን የእግዚአብሔርን አርበኞች ይገዳደር ዘንድ ይህ ቆላፋ ምን ቁም ነገር ነው? ከድብ አፍና ከአንበሳ አፍ ያዳነኝ እርሱ እግዚአብሔር ከዚህ ካልተገረዘ ኤሎፍላዊ እጅ ያድነኛል። ሳኦል ሂድ፣ እግዚአብሔርም ካንተ ጋር ይሁን አለው። ዳዊትም ወንጭፉን ይዞ በእጁ ያዘ። ከወንዝ መካከልም 3 ደንጊያዎችን መረጠና ወደዚያ ኤሎፍላዊ ሄደ። ጎልያድም ዳዊትን ባየው ጊዜ ናቀው፣ እንዲህም አለው፣ ደንጊያና በትር ይዘህ ወደ እኔ ትመጣ ዘንድ እኔ ውሻ ነኝን? ዳዊትም ከውሻ የምትሻል አይደለም፣ ከውሻ ትብሳለህ እንጂ ቆላፋ። ጎልያድም ዳዊትን በጣቶቹ ስም ረገመው፣ በጣዖቶቹ ስምም ረገመው። ያም ኤሎፍላዊ ዳዊትን ወደ እኔ ና፣ ስጋህን ለሰማይ ወፎችና ለዱር አራዊት እሰጥልሃለሁ አለው። ዳዊትም ያንኑ ኤሎፍላዊ አንተ ጦር ሰይፍና ጋሻ ይዘህ ወደ እኔ ትመጣለህ፣ እኔ ግን አሸናፊ በሚሆን በእግዚአብሔር ስም ወደ አንተ መጣለሁ። ዛሬ የእስራኤልን አርበኞች እየተገዳደርክ አንተን ዛሬ እግዚአብሔር በእጄ ይጥልሃል፣ እገድልሃለሁ፣ ራስህንም እቆርጥሃለሁ። የኤሎፍላውያን ሰራዊት ሬሳና ያንተን ሬሳ ዛሬ ለዱር አራዊትና ለሰማይ ወፎች እሰጣለሁ። ሰዎችም ሁሉ እግዚአብሔር ከእስራኤል ጋር እንዳለ ያውቃሉ። ሰራዊትም ሁሉ እግዚአብሔር በጦርና በሰይፍ የሚያድን እንዳለ ያውቃሉ፣ ድል የእግዚአብሔር ገንዘብ ነውና። ዳዊትም እጁን ወደ ድጉ ሰዶ አንዲት ደንጊያ አውጥቶ ወንጭፏን ያንን ወነጨፋት። ያንን ኤሎፍላዊ ግንባሩን ገመሰው። ያችንም ደንጊያ ከግንባሩ ገብታ ናላውን በጠበጠችው፣ በምድር ላይም በግንባሩ ተደፋ። ዳዊትም ሩጦ የገዛ ሰይፉን አንስቶ ራሱን ቆረጠው። ከእስራኤልም ልጆች ስድብን አራቀ። የዳዊትም መላ ዕድሜው 70 ነው። መንግስትን ሳይዝ 30 ዓመት ኖረ። ከያዘ በኋላ 40 ዓመት ኖረ። የክብር ባለቤት ክርስቶስ በስጋ ከመምጣቱ በፊት በ1120 ዓመት ውስጥ ትንቢት የተነገረበት ዘመን ነው። በሰላምም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ዳዊት በጸሎቱ ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ በእውነት አሜን። በዚህችም ቀን የቅዱሳን የአባ ሳሙኤል፣ የአባ ስምዖን፣ የአባ ገብርኤል የዕረፍታቸው መታሰቢያ ነው። ይህም መነኩሴ ከአባ ሳሙኤል ባህታዊ ሆኖ ቀርጣሚን በምትባል አገር ጉን የሚኖር ነው። በዚያም አቅራቢያ አቅራፎስ የሚባል ሰማዕት አጽም አለ። እርሱም ጸሎቱን ሲጀምር ከአጽሙ ይባረካል ወይም ይሳለማል። ሰሊባ የሚባል አንድ መኮንን ነበረ። ስምዖን የሚባልም ልጅ አለው። ልጁም ለሞት የሚያበቃ ደዌ ታመመ። አባቱም ለልጁ ላይ ይጸልይ ዘንድ ወደ አባ ሳሙኤልም ላከ። እርሱም ጸልዮ ከሞተ በኋላ አስነሳው። ያም ልጅ አባ ሳሙኤልን የሚከተል ደቀ መዝሙር ሆነ። መንኩሶም በገድል ተጠመደ። በአንዲት ቀን ውሃ ሊቀዳ እንስራ ይዞ ሄደ። ሰይጣንም እንስራውን ሰበረበት። ለአባ ሳሙኤልም በነገረው ጊዜ ውሃን ይመላበት ዘንድ የወይን ማስቀመጫ መሶብን ሰጠው። ውሃው ሳይቀዳ 10 ዓመት ኖረ። ከዚያ በኋላ ሰይጣን ሰበረውና ውሃው ፈሰሰ። ለአባ ሳሙኤልም በነገረው ጊዜ ወደ ሌላ ቦታ ሄደው ታናሽ የጸሎት ቤት ሰርተው በዚያ ተቀመጡ። ከዚህ በኋላ የእግዚአብሔር መልአክ በሕልም ተገለጸላቸው። ቤተ ክርስቲያንም ይሰሩ ዘንድ አዘዛቸው። ንጉሥ አንስጣሴዎስም መጥቶ ታላቅ ቤተ ክርስቲያን ሰራላቸው። ለመነኮሳትም 500 ቤቶችን ሰራ። አባ ሳሙኤልም ባረጀና ከተጋድሎ ብዛትም በደከመ ጊዜ ልጆቹን በልጁ በስምዖን እጅ ትቶ ወደ ወደደው እግዚአብሔር ሄደ።
መነኮሳቱም 12000 እስከሆኑ ድረስ እጅግ በዙ። በዚህም አባት ስምዖን ዘመን ትንሣኤ ሙታንን የማያምን አንድ ከሃዲ ሰው ተነሳ። አባ ስምዖንም በሙት ላይ ጸልዮ በፊቱ አስነሳው። ልቡም ከመጠራጠር ባልተመለሰ ጊዜ ሁለተኛ ወደ እግዚአብሔር ጸለየ። እሳትንም ከሰማይ ወርዶ ያንን ከሃዲ አቃጠለው። ከዚህም በኋላ ሸምግሎ በሰላም አረፈ። በመምህሩም መቃብር በክብር ተቀበረ። ከዚህ በኋላ አባ ገብርኤል አበምኔት ሆኖ ተሾመ። እርሱም ትሁትና የዋህ ነበረ። በልብሱም ውስጥ ማቅና መንቆር ይለብሳል። በእግሮቹም ውስጥ ጫማ አያስገባም። በክረምትም በበጋም ወደ ቤት አይገባም። ከሰንበትም እስከ ሰንበት ይጾማል። እንጀራውንም ያለ ጨው ያለ ወጥ ይበላል። ድንቅ ተአምራትንም የሚያደርግ ሆነ። በአንዲትም ዕለት ደቀ መዛሙርቱ ለእንጀራ የሚሆን ቡሆ የሚያቦኩበት ታላቅ የድንጋይ ገንዳ ወደ ገንዳው ሊያስገቡት ሽተው ሸክም የሚረዳቸው ባጡ ጊዜ አባ ገብርኤል ሰምቶ ከሰው አንድ ስንኳን በገዳም ውስጥ እንዳይቀር ለመሸከም እንዲወጣ አወገዘ። 10,030 ያህል ሰዎች ከሙታን ተነሱ። አባ ገብርኤልም አይቶ እናንተን ያልኩ አይደለም ሕያዋኑን እንጂ አላቸው። በዚያንም ጊዜ ወደ መቃብራቸው ተመለሱ። ከዕለታት በአንደኛው ቀን አንድ ሰው ከአንድ መነኩሴ ዘንድ ወርቁን አደራ አኑሮ ወደ ሩቅ ሀገር ሄደ። በተመለሰም ጊዜ መነኩሴው ለረድኡ ሳይናገር ሙቶ አገኘው። ረድኡንም ስለ ወርቅ በመረመሩት ጊዜ መምህሩ ያኖረበትን እንደማያውቅ አስረዳቸው። አባ ገብርኤልም ወደ ሟቹ መቃብር ሄዶ ስለዚያ ወርቅ ጠየቀው። ሟቹም ያኖረበትን ስፍራ ነገረው። ባለ ገንዘቡም እያደነቀ ገንዘቡን ይዞ ሄደ። ሰሊብ የሚባል ወዳጅ ነበረው። ሳይገናኙ ሞተ። አባ ገብርኤልም በሰማ ጊዜ ወደ መቃብሩ ሄዶ አለቀሰ። ጸሎቱንም አድርጎ በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ተነስ አለ። ድኖ ተነስቶ 12 ዓመት ኖረ። ከዚህ በኋላ ከዚያ ዘመን ከሮም ነገስታት በክርስቲያን ወገኖች ላይ ታላቅ ስደት ሆነ። ቁጥር የሌላቸው ምእመናን ተገደሉ። ከጥቂት ወራትም በኋላ እስላሞች ነገሱ። ክርስቲያኖችም ከስደት ዳኑ። 80 ዓመትም በሆነ ጊዜ በብዙ ተጋድሎ ከኖረ በኋላ በፍቅር አንድነት አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በእልህ ቅዱሳን ጸሎት ይማረን። በረከታቸውም ከኛ ጋር ትኑር ለዘላለሙ በእውነት አሜን። በዚህችም ቀን የቅዱሳን የይስሐቅ፣ የአባ አሞን፣ የአባ አቦሊ፣ የመቃርስ፣ የአይተ ለአተካ፣ የፊሊጦስ፣ የመርቆሬዎስ መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን ለዘላለሙ በእውነት አሜን። ታኅሳስ 23 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ዳዊት ልበ አምላክ፣ አባ ጢሞቴዎስ ገዳማዊ፣ አባ ሳሙኤል ጻድቅ፣ አባ ስምዖን ጻድቅ፣ አባ ገብርኤል ጻድቅ፣ አባ ይስሐቅ ጻድቅ። ወርሃዊ በዓላት ቅዱስ ጊዮርጊስ ሊቀ ሰማዕታት፣ ነቢየ ጽድቅ ቅዱስ ሶሎሞን ንጉሠ እስራኤል፣ ቅዱስ ዳንኤል ነቢይ። ዘአቅረብኩ ማሕሌተ አዘኪረየ አእላፈ ምለተ ጸምዱከ ዘልፈ ለእለ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሳይከ እግዚኦ ጸሪቀ መበለት ወኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሰባኪያን ሰማዕታት ጻድቃን ወመላእክት ትጉሃን ደናግል አዲዮ መነኮሳት ሄራን ባረኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጽሐፎ እንዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡረ ይመሐረነ ኢየሱስ ክርስቶስ አሜን። ይማረን።